ልቀቀኝ! ምን እያደረክ ነው? ያማል እንዴ? ልቀቀኝ! ቤዛ ዶክተር ለሊግ ለምንድን ነው መድኃኒት ስትወስድ እንደዚህ የምትሆነው? አዎ አደይ ልክ ነበርሽ። የለሊ መድኃኒት ተቀይሯል። ምን? አደይ ለሊ እንደዚህ ሆነችው መድኃኒቷ ስለተቀየረ ነው። ታዲያ አሁን እንዴት አወቅ? እስካሁን ለሊ ስትወስድ የነበረው መድኃኒት ተመሳሳይ ምርት እንጂ የሚያሽላት መድኃኒት አልነበረም። ታዲያ ቆይ ለሊ እንደዚህ የሆነችው በእናንተ የተሳሳተ መድኃኒት ነው? አዎ አደይ እንደዛ ነው። እንዴት እንደዚህ አይነት ትሳሳታለህ? ሁሉም ነገር ያደረገችው ቤዛ ነች አደይ። እኔ ምንም ያየሁት ነገር የለም። ዶክተር እርግጠኛ ነህ? አዎ አደይ እርግጠኛ ነኝ። ይሄን አየሽ? ምንድነው? አደይ ባቡሬ እንደነገረኝ እኔም እንዳየሁት መድኃኒቱን ስትወስድ መረጋጋት ሲገባት፣ እሷ ግን በጣም እየተረበሸች ነበር። ስለዚህ ሌላ መድኃኒት ይዤ መጥቼ ነበር። እሱን ሰጥቻት ልዩነቱን አይቼዋለሁ። መጀመሪያ እንዴት ሳታጣራ ሰጣት? ዶክተር እንዴት በዚህ ልክ ግድ የለሽ ትሆናለህ? አደይ በጣም ይቅርታ፣ መቅጣት ያለብኝ ቅጣት እቀጣለሁ። ግን ደግሞ መድኃኒቶቹ ተመሳሳይ ስለነበሩ እንደዚያ ነገር ይፈጠራል ብዬ እኔ ከነጭራሹ አላሰብኩም። ወይኔ ጓደኛዬ። አደይ እባክሽ ተረጋጊ እና ደግሞ እባክሽ ይህን ሚስጥር ለማንም ሰው አትናገሪ። ለሆስፒታላችን ጥሩ አይሆንም። ስለ ሆስፒታል አይመለከተኝም። ማድረግ ያለብን ነገር ሁሉ አድርገህ ለሊን ወደ ጤኗ ትመልሳታለህ። እንደዛ ማድረግ የማትችል ከሆነ ግን እከሳቸዋለሁ። ለሊ እንደዚህ ሆና ማየት አልችልም። አደይ በጣም ትንሽ ጊዜ ብቻ አስችኝ። ቤዛና ወንድሟን የሚገባቸው ቦታ ላይ አስቀምጣቸዋለሁ። እርግጠኛ ነህ? አዎ አደይ ትንሽ ጊዜ ብቻ አስችኝ። እሺ እጠብቃለሁ። ግን እያንዳንዱ ለሊ ላይ ላደረጉት ነገር በሙሉ ሊቀጡ ይገባል። እሱ ልክ ነሽ። አዎ አደይ እኔም በዛ መንገድ አምናለሁ። ግን ደግሞ በራሴ መንገድ እቀጣቸዋለሁ። እሺ እጠብቃለሁ። በቃ አደይ ወደ ሆስፒታል ልመለስ። ከፈለግሽን ግን አለሁ። እሺ ምን ነው ዶክተር? አደይ ስለተመለሽና ስላገኘሁሽ በጣም ደስተኛ ነኝ። ደስ ብሎኛል። አመሰግናለሁ። እሺ አደይ። እሺ ገጀራው። አንቺ ስስት አንተ ማን ስለሆንክ ነው ወንድሜን ያጭበረበርከው? ማ ዳኒን ነው? ታዲያ እኔ ሌላ ወንድም አለኝ? ትሰማኛለህ? አሁኑኑ እያንዳንዱን ገንዘብ እንድታስገባሽ። ይሄን ነበር የፈለኩት፣ ገንዘቤን ብለሽ እንደምትመጪ። ምን አደባበቅሽ? ቤዛ እናቷ ልጅ። አሁን ወሬህን ተውና ብሩን ታስገባለህ ወይስ አታስገባም? ይኸውልሽ ሌላ ተጨማሪ ስራ ካልሰራችሁ በፍጹም አታገኝ። ትዕግስቴን አታስጨርሰኝ ገጀራው። ሂጂውን ከዚህ። አልሄድም። ቆይ ባልሄድስ ምን ልታመጣው? ሲጠርግ እገልሻለሁ ቤዛ። ከዚህ ካልሄድሽ እገልሻለሁ። ጥፊያውን ከዚህ። ልቀቀኝ! ምን እያደረክ ነው? ያማል እንዴ? ልቀቀኝ! ሁለተኛ ፊት ለፊት ቆማለሁ ብትይ እገልሻለሁ። ቤዛ ዶክተር ሰላም ጤና ይስጥልን። የተከበራችሁ የቻናሌ ቤተሰቦች እንዲሁም የሰራተኛዋ አዳይ ድራማ አፍቃሪያን በሙሉ ሰራተኛዋ አዳይ ክፍል 184ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ሰራተኛዋ አዳይ ክፍል 184 ቶሎ ይለቀቅልን ማለት እንዳትረሱ። ግን ከዛ በፊት ውድ ቻናሌ ቤተሰቦች ፍቅራችሁ በጣም ቀንሷል። ቻናሉን ሰብስክራይብ እያደረጋችሁ አይደለም። በዛ ላይ እንግዲህ ላይኩን በጣም እየወረደ ነው ያለው። ስለዚህ እስቲ በዛሬው ቪዲዮ እስቲ አደይ የቤዛን ተንኮል ለዶክተሩ ስላጋለጠች ደስ ያላችሁ ሁላችሁም ላይክ በማድረግ በትንሹ ይህን ቪዲዮ 500 ላይክ እናስገባ። ውድ የቻናሌ ቤተሰቦች እንደማታሳፍሩኝ ተስፋ አድርጋለሁ። ስለዚህ ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ እና ወደ ሰራተኛዋ አደይ ድራማ ስንመለስ ሰራተኛዋ አደይ ክፍል 183 ላይ እንዳያችሁ ከሆነ የቤዛ ተንኮሎች እንግዲህ ሁሉም እየተጋለጠ ነው። በክፍል 183 ላይ አደይ መመለሷን ያው የሚታወቅ ነው። አደይ ከተመለሰች በኋላ እንግዲህ ቀጥታ ወደ ለሊ ነበር የሄደችው። ለሊ ጋር ስትሄድ ለሊ ያለችበት ሁኔታ በጣም የሚያሳዝን ነገር ነበር። ለሊ ሁሉንም ሰው ረስታ ነበር። በዛ ላይ እንግዲህ የበፊት ጤንነቷ እንዳለ በቃ ያው ታውቋል ማለት ይቻላል። እና ወዲያውኑ ወደ ዶክተሩ ጋር ስትመለስ እንደ ድንገት ሆኖ ዶክተሩ ጋር ቤዛን ታገኛታለች። እና ወደ ቻናሌ ቤተሰቦች አደይ ሁሉንም ነገር በሰዓቱ ነበር ያወቀችው። ለሊ ያለምንም ምክንያት እንደዛ እንደማትሆን እንግዲህ ለዚህ ሁሉ መንስኤ የሆነችው ደግሞ ቤዛ እንደሆነች በቦታው ነበር እንግዲህ ያወቀችው። እናም ቤዛን እንግዲህ አንቃት ምን እንዳደረገችው ለማወጣጣት እየሞከረች እያለ ነበር ዶክተሩ እንግዲህ እየሰራሽ ያለሽው ስራ ትክክል አይደለም በማለት አደይን አስቆሞት ነበር። ነገር ግን እንግዲህ ያው አደይ ሁሉም ነገር ያወቀችው ወደ ሆስፒታል በመሄዷ ነው። እናም ዶክተሩ እስከዛሬ ድረስ ፈዞ ነበር ማለት ይቻላል።
እንግዲህ ከዚህ በፊት ያው እንደሚታወቀው ዳይመንድም እንግዲህ ስለ ቤዛ ለመናገር ብዙ ሞክሮ ነበር። ነገር ግን ዶክተሩ አልሰማ ብሎት ነበር። በዛ ላይ እንግዲህ ባቡሬም ስለ ቤዛ ክፋቶች ተናግሮ ነበር። እናም አሁን ላይ ደግሞ አደይ ሲጨምርለት ትንሽ ወደ መጠራጠር ነገር ነበር የሄደው። እናም የተጠራጠረው ነገር እንግዲህ አደይ ትክክል ሳትሆን አትቀርም በማለት እንግዲህ ያው ነገሮችን ወደ ማጣራት ነበር የሄደው። ውድ ቻናሌ ቤተሰቦች ዶክተሩ እንግዲህ እስከዛሬ ድረስ ያው ስለ ቤዛ ምንም አላወቀም። ነገር ግን ቤዛና ወንድሟ ሆኖ የሰሩት ቀመር እንግዲህ ወደ ሆስፒታሉ ለመግባት እነሱ ዶክተሩ ላይ የሰሩትን ቀመር ሁላችሁም የምታውቁ ነው። ስለዚህ ዶክተሩ እንግዲህ ያንን ነገር በማሰብ ይህ ነገር እንግዲህ ያው እነ ዳይመንድ እነ ባቡሬም አደይም የምትለውን ነገር ትክክል ሳይሆኑ አይቀርም በማለት እንግዲህ ቀጥታ ወደ እነሱ ሀሳብ ነበር የሄደው። ቢሆንም ግን በመጨረሻ ሁሉንም ነገር ቤዛ እንዳደረገችው ደርሶ ነበር። እንደ ድንገት ሆኖ ያው ባቡሬ ለሊን መድኃኒት ሲያስወጣት እንግዲህ በጣም እንደባሰባት አይታችሁት ይሆናል። እናም ቀጥታ ወደ ዶክተሩ ነበር የደወለው። ዶክተሩ ሲመጣ መድኃኒቱ እንደተቀየረ በተመሳሳይ ምርት እንደተቀየረ ነበር ያው ያወቀው። እናም ሌላ መድኃኒት ቀይሮ ሲሰጣት እንግዲህ አሁን ላይ ትንሽም ቢሆን ያው ለውጥ እያሳየች እንደሆነ ነበር ያወቀው። ስለዚህ ይህን ሁላ ሴራ የሰረችው እንደሚባለው ቤዛ ናት በማለት ቀጥታ ወደ ቤዛ ነበር የሄደው። ቤዛና ወንድሟን የእጃቸውን ነው የሚሰጠው እያለ ነበር። እናም እንደ ድንገት ሆኖ ወደ ሆስፒታል እየተመለሰ መንገድ ላይ ቤዛን ከገጀራው ጋር ያያታል። እንግዲህ ገጀራው ቤዛን አንቋት ነበር። እንደ ድንገት ሆኖ ዶክተሩን በዛ መንገድ እያለፈ ሁለቱን ያያቸዋል። በዛ ነበር እንግዲህ ክፍል 183 የተቋረጠው። በክፍል 184 ላይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደተባለው ቤዛና የቤዛን ወንድም ዶክተሩ ምን የሚያደርጋቸው ይመስላል? ለህግ ያቀርባቸው ይሁን ወይስ በራሱ መንገድ ችግሮችን ይፈታ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሌላው ደግሞ ያው የባቡሬ ጉዳይ ነው። ባቡሬም ይህን ነገር ያደረገችው ቤዛ እንደሆነ ሲያው ቀጥታው ቤዛን ፍለጋ ነበር የሄደው። አሁን እንግዲህ ባቡሬ ቤዛን ካገኛት ለቤዛም ጥሩ አይደለም፣ የማይሆን ነገር ሊያደርግ ይችላል፣ ራሱንም አደጋ ውስጥ ሊከት ይችላል የሚል ጥርጣሬም አለኝ። ስለዚህ ቀድሞ ዶክተር ማግኘቱ አሪፍ ነው። እናም ዶክተሩ እነዚህን ሰዎች ምን የሚያደርጋቸው ይመስላል በቀጣይ ክፍል አብረን የምናየው ይሆናል። አደይም ለጓደኛዋ ስለደረሰችለት ደስ ያላችሁ ኮመንት ላይ ደስ ብሎናል ማለት እንዳትረሱ። እንግዲህ ትክክለኛ ጓደኝነትን ያየውበት በአደይ ነው። አደይ በጣም እግዚአብሔርን በጣም የምትወደድ ሰው ናት። ይመቻት። ለጓደኛዋ ሟች ናት። እናም ለአደይ እስቲ አንዴ በላይክ እንዲሁም ኮመንት ላይ እየገባችሁ ፍቅራችሁን ብትገልጹልን በጣም ደስ ይለኛል። ወደ ፍቅር ደግሞ ስንመጣ እንግዲህ ፍቅር ደግሞ ዴቭን ከአደይ ለማለያየት በጣም እየሞከረች ነበር። በዛ ላይ ደግሞ የዴቭ እናት ዴቭ ቶሎ እንዲያገባ እንግዲህ እየጨቀጨቀችው ነው። ዴቭም ደግሞ አደይን ለማግባት እንግዲህ ብዙ ነገሮችን እያስተካከለ ነበር። ነገር ግን ወደ ገጠር በተመለሰችበት ወቅት እንግዲህ የማየውን ነገር ነበር የጠበቃት። አደይም ቤተሰቦቿ ለዴቭ ሳይሆን ለሌላ ሰው ለመዳር እየተዘጋጁ እንደሆነ ስታውቅ አምልጣ ነበር የመጣችው። በዛ ላይ ደግሞ የአደይ እናትም እንግዲህ አደይ ዴቭን እንዳታገበው አስጠንቅቃት ነበር። በዛ ላይ አሁን ላይ አደይ ውዝግብ ውስጥ ናት ያለችው ውድ የቻናሌ ቤተሰቦች። እናም እንግዲህ ይህን ነገር የአደይ እናት አደይ ዴቭን እንዳታገበው ያለችበት ምክንያት በክፍል 183 ላይ እንዳየስ ከሆነ የአደይ እህትም እንግዲህ ዴቭን ወደው ነበር፣ አፍቅረው ነበር። ስለዚህ ሁለት እህትማማቾች አንድ ወንድ አፍቅሮ አንደኛዋ ደግሞ እንደ ባሏ ካደረገች አንቺ ትጎጃለሽ በማለት እናትየዋም እንግዲህ ለእህቷ በማሰብ ነበር። እህቷም እስካሁን ድረስ የሰራችው ስራ ትክክል እንዳልሆነ ጥፋትም እንደሰራች እንግዲህ ለእናቷ አስረድታ እናቷን ያሳመነች ይመስለኛል። አሁን ላይ እንግዲህ እናቷ በሷ በኩል ያላትን እንግዲህ ቅሬታ ያነሳች ይመስለኛል። እናንተ ሳይመስላችሁም ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ ውድ የቻናል ቤተሰቦች። አሁን ደግሞ ፍቅር እንግዲህ ለዴቭ አንድ
እንቅፋት ሆናለች። እና ፍቅር እንግዲህ ያው ከዴቭ ጋር መጋባት ሆነ ከሱ ጋር በፍቅር መዝለቅ ትፈልጋለች። ነገር ግን ዴቭ ፈጽሞ አደይ ማለት ከአደይ ውጭ ማንንም እንደማይፈልግ በተደጋጋሚ ለፍቅርም ቢነግራትም ፍቅር እንግዲህ ሙጥኝ በማለት አለቅም ብላለች። እናም ዴቭ በተደጋጋሚ እያስጠነቀቃት ነበር። እስቲ ውድ የቻናሌ ቤተሰቦች የፍቅር ሴራ ምን የሚሆን ይመስላችኋል? ፍቅር ሲያሰበችው ተንኮል ለፍቅር ይሳካላት ይሆን? ወደፊት አብረን የምናየው ይሆናል። ሌላኛው ደግሞ ወደ አቤ ስንመጣ አቤ አሁን ላይ በጣም ጭንቅ ውስጥ ነው ያለው። ይህም ጭንቅ ምንድን ነው ካላቸው እንግዲህ ያው የአባቶቹ ጠላቶች አሁንም እሱን እስከ ከተማ ድረስ ተከትሎ በመምጣት እንግዲህ እንደሚፈልጉት ነበር አቤ ያወራው። እናም አቤ ደግሞ እንደሚታወቀው በጣም ፈርቷል። ወደ ገጠር ለመመለስም አስበዋል፣ ከሀገር ለመውጣትም አስበዋል። እናም ሄለን ደግሞ በሱ ሀሳብ አልተስማማችም። ያልተስማማችበት ምክንያት እዚሁ ሀገራችን ሆነን መለወጥ እንችላለን፣ እኔ አንተን ብያደል እንዴ ገጠር ቤተሰቦችን ጥዬ ወደዚህ ከተማ የመጣሁት፣ እናም አሁን ደግሞ ከዚህ ከተማ ለምን ጥለን እንውጣ ትላለ በማለት እንግዲህ የእሱን ሀሳብ አልተቀበለችውም ነበር። አቤም እንግዲህ ስለተፈጠረው ነገር ለእሷ ተናግሮ ማስጨነቅ አልፈለገም። ቢሆንም ግን የሚፈጠረው ነገር አይታወቅም እና ለሄለንም የተፈጠረውን ነገር እንግዲህ ቢነግራት እንደኔው ሀሳብ ትክክል ይመስለኛል። ይህን ነገር እንግዲህ ለአሹም ተናግሮ ነበር። ሌላኛው ደግሞ ለዳይመንድም ተናግሮ ነበር። ዳይመንድም እንግዲህ አብሮት እንደሚጋፈጥ ቃል ገብቶለት ነበር። ቢሆንም አቤ አሁንም ጭንቀቱ አልተውም። እንግዲህ የሚጨነቅበት ምክንያት ያው ሁላችሁም የምታውቁ ነው። እነዚህ ሰዎች ከያዙኝ አይለቁኝም በማለት ነው። ስለዚህ በቀጣይ ክፍል እስቲ እነዚህ ሰዎች አቤን ይዙታል አይዙትም የሚለውን አብረን የምናየው ይሆናል። ወደ ዳይመንድ እና ሩታ ስንመጣ ደግሞ ዳይመንድ እና ሩታ እንግዲህ አሁን ላይ ጥሩ በማይባል ደረጃ ላይ ናቸው። ሩታ እንግዲህ ልክ እንደ ባንዲራ አንዴ ወደ ግራ አንዴ ወደ ቀኝ አወዛገበችው። ዥዋዥዌ ነበር የሆነችለት ለዳይመንድ። ዳይመንድ እንግዲህ እንደሚወዳት ባታውቅም እሱ የሚያሳየው ነገሮች እንግዲህ እሷን እንደሚወዳት ነበር። ነገር ግን እሷ በፍጹም ልትረዳው አልቻለችም። እሱ እያለ በሱ ፊት ስለሌላ ወንድ ስታወራ በጣም ከፍቶት ነበር፣ በጣም አዝኖ ነበር። ያዘነበትን ምክንያት ሁላችሁም የምታውቁ ነው። በዳይመንድ ቦታ ብትሆኑ የምትወዷት ልጅ ሌላ ሰው ሻፍዳ እንግዲህ እናንተን ስታማግራችሁ አስቡት። ዳይመንድንም ያጋጠመው ያ ነበር። ስለዚህ ዳይመንድ ሩታን ፊት ነሳት። የወደዳት ቢሆንም እንግዲህ ላለመጎዳት ብሎ ያደረገው ነገር ነው። ይመቸው ነው የሚለው። በዚሁ ቢቀጥል አሪፍ ነው። አለበለዚያ እቺን ክፍ ምንም አታውቅም፣ ምንም አትባንንም። ከዚህ በላይሽ እንዴት ብሎ ያስረዳት ዳይመንድ ምን ያድርግ? በዛ ላይ ስለ ዳይመንድ እንግዲህ አንዳንድ መጥፎ ነገሮችን ስታወራ ነበር። እናቴ ካንተ ጋር ካየች ትቀየመኛለች ምናምን ጅኒ ጃንካ ምናምን ስትል ነበር። እናም ይህ ነገር ደግሞ ለዳይመንድ አልተመቸውም። ዳይመንድ ይመቸው የአራድዬ ልጅ ነው። ቢወዳትም ግን ይችን ከፍ ሊገባት አልቻለም። እናም ዝም ብሎ ለቀቃት። ልክ ነው። እነዚህ አይነት ሰዎችን መልቀቅ ነው የሚሻለው። ይዞ ከሚጨናነቁ ለቆ ሰላም ቢያገኘው አይሻልም? ይሻላል። እስቲ ይሻላል የምትሉ ኮመንት ላይ እየገባችሁ ይሻላል ማለት እንዳትረሱ። ወደ መጨረሻው ጉዳይ ስንመጣ ደግሞ አሹና ሮማን። አሹ እንግዲህ የእምዬ ልጅ አሹ ቀብራራው ሮማንን እንደሚወዳት ያው የምታውቁ ነው። በሮማን ዙሪያ እንግዲህ አንዳንድ ነገሮችን እናንሳና ስለ ሮማን እንወያይ። ሮማን አሹን ትወዷለች፣ አሹም ሮማንን ይወዳታል። ሁለቱም ይዋደዳሉ። ነገር ግን ለምን አልተጣመሩም የሚል ጥያቄ እንግዲህ እናንተ ጋር እንዳለ አልጠራጠርም። ቢሆንም እንግዲህ ይሄ ነገር የሆነበት ምክንያት አሹ ያንን ህልም ካየ በኋላ ነው። ያንን ህልም ባይኖሩ ዛሬ ላይ አሹና ሮማን ተጣምሮ አንድ ላይ ይሆኑ ነበር። ያንን ህልም ካየ በኋላ ሮማንን እንግዲህ ካሁን በኋላ እንደዚህ አይነት ጥያቄ አልጠይቃትም በማለት አለፋት። እስካሁን ድረስ
በውስጡ እየተቃጠለ ነው። ከዚህ ሁሉ ተናግሯት እሷ የሆነ ነገር ብትለው ይሻለዋል። እንዲህ ዝም ብሎ ርርድብን ከሚል ፍቅሩን ገልጾላት አልፈልግም ካለችም እሰየው፣ እፈልጋለሁ ካለችም እንግዲህ ተመስገን ብለው ወደ ገደለው መግባቱ ሳይሻል አይቀርም። ነገር ግን አሁን ላይ ዳይመንድን በክፍል 183 ላይ እንዳየስ ከሆነ ከሮማን ጋር እንግዲህ ማየውን ጭዌ ጀምሮ እንግዲህ አሹን ርርድብን እናደረጉት። አንድ ሮማን ለአሹ እንግዲህ እንደምትወደው እንዳትናገር የሴትነት ወጉ ይዟታል። ሴት ሆና እንዴት አፈቀርኩ ብላ ቀድማ ትናገራለች። ያው ከሱ እየጠበቀች ናት። እሱ ደግሞ ለእሷ አፈቅርሻለሁ ብዬ ከነገርኳት ልጠላኝ ትችላለች በማለት ፍርሃት ውስጥ ነው። እነዚህን ሰዎች ማን አንድ ላይ እንዲሆኑ ቢያደርጋቸው ይሻላል? እንግዲህ ያው ሁሉም ሰው ቢመክራቸው አሹ አልሰማም ብሏታል። እናም እስቲ ወደፊት ሮማንና አሹ አብሮ ይሆናሉ አይሆኑም የሚለውን አብረን የምናየው። ነገር ግን ሮማንና አሹ በፍቅር ክንፍ ብሎ ማየት ፍላጎታችን ነበር። ወደፊትም ደግሞ አብረን እንደምናየው አንጠራጠርም። ሮማንና አሹ አንድ ላይ ይሆኑ የምትሉ ኮመንት ላይ እየገባችሁ ሮማንና አሹ አንድ ላይ ይሆኑ ማለት እንዳትረሱ። ውድ የቻናል ላይ ቤተሰቦች እስከዚሁ ድረስ መምጣታችሁ ካልቀረ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ። እናም እስካሁን ድረስ እኔ ከእናንተ ጋር እስከዚሁ ድረስ መጥቻለሁ። እናም ሰብስክራይበርን ደግሞ አንዴ ጠቅ እያደረጋችሁ ወደ 98,000 እናስገባ ውዶቼ። ወደፊት ደግሞ በተሻለ ስራ እስከምንመጣ ድረስ ሁላችሁንም በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። ሁሌም እንግዲህ ውድ ቻናል ቤተሰቦች ለእናንተ ማልሆነው ነገር የለም። ስለዚህ ፍቅራችሁን ደግሞ በላይክ መግለጽ እንዳትረሱ እያልኩ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት ደህና ቆዩልኝ። ሰራተኛዋ አዳይ ክፍል 184 ከተለቀቀ በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት ደህና ቆዩልኝ።